በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበረ። የእግዚአብሔርም መንፈስ በውኆች ላይ ይረብብ ነበረ። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ። እግዚአብሔርን ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። መሸ፣ ነጋም፣ የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ፣ እንዳለውም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። መሸ፣ ነጋም፣ ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ፣ እንዳለውም ሆነ። እግዚአብሔር ደረቁን ምድር የብስ፣ በአንድነት የተሰበሰበውንም ውሃ ባህር ብሎ ጠራው። እግዚአብሔር ይህ መልካም እንደሆነ አየ። እግዚአብሔር ምድር እጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ፣ እንዳለውም ሆነ። ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸ፣ ነጋም፣ ሶስተኛ ቀን። ከዚያም እግዚአብሔር ቀኑን ከሌሊት እንዲለዩ የዓመት ወቅቶች ቀናትና ዓመታት የሚጀምሩበትን እንዲያመለክቱ ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናት በሰማይ ይሁኑ አለ፣ እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ ሁለት ታላላቅ ብርሃናትን አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ ለምድር ብርሃን እንዲሰጡ። እነዚህም በሰማይ ጠፈር አኖራቸው። ይኸውም በቀንና በሌሊት እንዲሰለጥኑ፣ ብርሃንን ከጨለማ እንዲለዩ ነው። እግዚአብሔር ይህ መልካም እንደሆነ አየ። መሸ፣ ነጋም፣ አራተኛ ቀን። እግዚአብሔር ውኆች ሕይወት ባላቸው በሕያዋን ፍጡራን ይሞሉ፣ ወፎች ከምድር በላይ በሰማይ ጠፈር ይብረሩ አለ። በዚህ መሰረት እግዚአብሔር በባህር ውስጥ የሚኖሩ ታላላቅ ፍጡራንን፣ በውሃ ውስጥ የሚርመሰመሱ ሕይወት ያላቸውን ነገሮች ሁሉ እንደየወገናቸው፣ እንዲሁም ክንፍ ያላቸውን ወፎች ሁሉ እንደየወገናቸው ፈጠረ። እግዚአብሔር ይህ መልካም እንደሆነ አየ። እግዚአብሔርም ብዙ ተባዙ፣ የባህርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ ብሎ ባረካቸው። መሸ፣ ነጋም፣ አምስተኛ ቀን። እግዚአብሔር ምድር ሕያዋን ፍጡራንን እንደየወገናቸው፣ ከብቶችን፣ በምድር ላይ የሚሳቡ ፍጡራንን፣ የዱር እንስሳትን እያንዳንዱ እንደ ወገኑ ታስገኛለ፣ እንዳለውም ሆነ። እግዚአብሔር የዱር እንስሳትን እንደየወገናቸው፣ ከብቶችን እንደየወገናቸው፣ እንደዚሁም በምድር ላይ የሚሳቡ ፍጡራንን እንደየወገናቸው አደረገ። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንደዚሁም በምድር በሚሳቡ ፍጡራን ሁሉ ላይ ስልጣን ይኑረው አለ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦች፣ የሰማይ ወፎችን፣ እንደዚሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራንን ሁሉ ግዟቸው ብሎ ባረካቸው። እግዚአብሔርም እንዲህ አለ፣ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ፣ በፍሬያቸው ውስጥ ዘር ያለባቸውንም ዛፎች ሁሉ ምግብ ይሁንላችሁ ዘንድ ሰጥቻችኋለሁ። እንደዚህም ለምድር አራዊት ሁሉ፣
ለሰማይ ወፎች ሁሉ፣ በምድር ላይ ለሚንቀሳቀሱ ሕያዋን ፍጡራንን ሁሉ ማንኛውንም ለምለም ተክል ምግብ እንዲሆንላችሁ ሰጥቻለሁ እንዳለውም ሆነ። እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። መሸ፣ ነጋም፣ ስድስተኛ ቀን። ኦሪት ዘፍጥረት ምዕራፍ 2። የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ይሠራ የነበረውን ሥራ በሰባተኛው ቀን ላይ ፈጽሞ ነበረ። ስለዚህ ከሠራው ሥራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰውም። ካከናወነውም የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና። አዳምና ሔዋን። እግዚአብሔር አምላክ ሰማያትንና ምድርን በፈጠረ ጊዜ የተከናወኑት እንደዚህ ነበረ። እግዚአብሔር አምላክ ሰማያትንና ምድርን ሲፈጥር በሜዳ ቡቃያ ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብን አላዘነበም ነበረ፣ ምድርንም የሚያለማ ሰው አልነበረም። ነገር ግን ውሃ ከመሬት እየመነጨ የምድርን ገጽ ያረሰርስ ነበረ። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ሆነ። እግዚአብሔር አምላክ በምስራቅ በኤደን በአትክልት ስፍራ አዘጋጀ፣ ያበጀውንም ሰው በዚያ አኖረው። እግዚአብሔር አምላክ ለዓይን የሚያስደስት ለመብልም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በአትክልቱ ቦታ መካከልም የሕይወት ዛፍ ነበረ። እንዲሁም መልካምና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ። የአትክልት ስፍራውን የሚያጠጣ ወንዝ ከኤደን ይፈስ ነበረ። ከዚህም በአራት ተከፍሎ ይወጣ ነበረ። የመጀመሪያው ወርቅ የሚገኝበት በሐዌላ ምድር ዙሪያ ሁሉ የሚፈሰው የፌሶን ወንዝ ነበረ። ኤውላጥ ምርጥ የሆነ ወርቅ፣ መልካም መዓዛ ያለው ከርቤና የከበረ ድንጋይ የሚገኝበት ምድር ነው። ሁለተኛው በኢትዮጵያ ምድር ዙሪያ ሁሉ የሚፈሰው የግዮን ወንዝ ነው። ሦስተኛው ከአሦር በስተ ምስራቅ የሚፈሰው የጤግሮስ ወንዝ ሲሆን፣ አራተኛው የኤፍራጥስ ወንዝ ነው። እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልቱ ስፍራ ውስጥ ከሚገኙ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ። እግዚአብሔር አምላክ የዱር አራዊትንና የሰማይ ወፎችን ከምድር ሰርቶ ነበረ። ለእያንዳንዳቸውም ምን ስም እንደሚሰጣቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ላላቸው ፍጥራን ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበረ። እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበረ። ኦሪት ዘፍጥረት ምዕራፍ 3